እጅግ በጣም ያሳዝናል። ታዋቂው ቲክቶከር ህይወቱ አልፏል። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ይህ ኮፊ ቲዩብ ነው። ቻናላችንን ያልተቀላቀላችሁ ቤተሰብ ያልሆናችሁ ቻናላችንን ተቀላቀሉ። እስከ መጨረሻው ቪዲዮ ማየታችሁን አትርሱ። እንደዚሁም ይህን ቪዲዮ ስታዩ ላይክ በማድረግ ጀምሩ። ወጣቱ ታዋቂው ቲክቶከር እንደዚሁም በቲክቶክ ላይ ከ500,000 ፎሎወር በላይ ተከታዮች ያሉት ድንቅ ቲክቶከር ነበረ። የተረጋጋ ኮንተንት የነበረው ስለ ፍቅር የሚሰብክ ኮንተንት የነበረው ድንቅ ወጣት ነበረ። በ22 ዓመቱ ህይወቱ ሊያልፍ ችሏል። ስለዚህ ጉዳይ ጠለቅ ያለ መረጃዎችን እሰጣችኋለሁኝ። እጅግ በጣም የሚያሳዝን የሀዘን ዜናም አለ፣ እሱንም አሰማችኋለሁኝ። እስከ ቪዲዮችን ፍጻሜ ድረስ መቆያችሁን አሁንም አትርሱ ትላለሁኝ። ቻናላችንን ሰብስክራይብ ማድረጋችሁን አሁንም አትርሱት። ላይክ በማድረግ ጀምሩ። ወደ ቪዲዮቹ እንግባና ጠለቅ ያለ መረጃዎችን እንሰብስብ። እጅግ አሳዛኝና ልብ የሚሰብር መረጃ ተሰምቷል። በዚህ በቲክቶክ ከ500,000 በላይ ተከታዮች ያሉትና እንዲሁም ደግሞ ስለ ፍቅር ሲያወራ የምታውቁት ይህ ወንድማችን ህይወቱ ማለፉ ተገልጿል። ይህ ወንድማችን ስለ ፍቅር ከአቤኒ ጋር በሚል በቲክቶክ ገጹ ስለ ፍቅር ብዙ ሀሳቦች ሲሰጥና ሲያስተምር ይታወቅ ነበር። አሁን ላይ በሚያሳዝን ሁኔታ ገና በወጣትነቱ ህይወቱ እንዳለፈ መረጃዎች ወጥተዋል። ለወንድማችን ነፍስ ይማር፣ እንዲሁም ደግሞ ለቤተሰቦችና አድናቂዎቹ መጽናናትን እመኛለሁ። እንግዲህ እንደምትሰሙት ይሄ ወጣት በፍቅር ኮንተንት ላይ ነበር የሚሰራው። እጅግ በጣም የተረጋጋ ኮንተንትን የሚሰራ ፍቅርን የሚሰብክ ወጣት ነበረ። በ22 ዓመቱ ነው ያለፈው። ነገሮችን ለማጣራት እንደሞከርኩት ደግሞ ከዚህ ቀደም ምርመራ አድርጎ ነበርና የጉበት ምርመራ አድርጎ ነበር። ነገር ግን ነፃ ነህ የሚል መረጃ ደርሶት እንደነበረ ከቪዲዮዎች ማግኘት ችያለው። ግን በቃ ባልታሰበ ህመም ህይወቱ ሊያልፍ ችሏል ማለት ነው። ይሄ ወጣት ከዚህ ቀደም በጣም በርካታ የፍቅር ሀሳቦችን ሲሰጥ ነበረ። ምናልባት ካላስታወሳችሁት ከዚህ ቀጥሎ ደግሞ እሱ የሰራቸውን ቪዲዮዎች ከዚህ ቀደም ሲሰጣቸው የነበሩትን የፍቅር ሀሳቦች ላጋራችሁና ወደ ቀጣዩ ቪዲዮ እናልፋለን። ወንድ ልጅ በጣም ጥሩ አፍቃሪ ሲሆን ምን አይነት ወንድ እንደሚሆን ታውቂያለሽ? ምንድነው ስህተቴ? ምን ላስተካክል? እሺ ይቅርታ፣ የኔ ጥፋት ነው አልደግሞም፣ አስተካክላለሁ። እግዚአብሔር ይባርክልሽ። ያንን ልጅ እግዚአብሔር ባልሽ አድርገው። ሴት ልጅ ከልክ በላይ ቪዲዮን ውስጥ ገብታችሁ በደንብ ማየት ትችላላችሁ። ነገር ግን ይህንን የመሰለ ድንቅ ወጣት ነው ያጣነው። እንግዲህ ለተከታዮቹም እንዲሁም ለቤተሰብ ቀርቦ ላሉት ሰዎች በሙሉ መጽናናትን እንመኛለን። ነፍስህ ከደጋጎቹ ከቅዱሳን ዘንድ ትረፍልን እንላለን። በጣም ነው የሚያመው። ወጣት ሲሞት እጅግ በጣም ነው የሚያመው። ከሁለት ቀን በፊት ድሬዳዋ ላይ አንድ ወጣት ህይወቱ አልፏል። እሱንም ቪዲዮ ላሳያችሁና ልመለስ። በድሬዳዋ ፀጉር በመቁረጥ እጅግ ትልቅ ስም ያለው ድንቁ ወጣት ብስራት ተፈራ አሁን ላይ ከዚች ዓለም የለም። ወንድማችን ወጣት ብስራት ተፈራ በትናንትናው ዕለት ህልፈተ ህይወቱ ተሰምቷል። ታዲያ ይህ ህልፈተ ህይወቱ ከመሰማቱ ከአንድ ቀን በፊት ብስራት ተፈራ በፌስቡክ አካውንቱ ለኢትዮጵያ ወጣቶች እንዲህ ሲል መልእክትን አስተላልፎ ነበር። እባካችሁ ወጣቶች ከኔ ተማሩ፣ ቁማር አቁሙ ሲል መልእክቱን በፌስቡክ አካውንቱ አጋርቶ ነበር። ታዲያ ይህ ወጣት ይህንን በተናገረ በአንደኛው ቀን ራሱን አጥፍቶም ተገኝቷል። ይህ ወጣት አሁን ላይ ከዚች ዓለም ድካም አርፏል። ታዲያም ወጣቶች ይህንን መልእክት ከልባችሁ አስቀምጡት። ቁማር ቤተሰብን ይበትናል፣ ጓደኛ ያሳጣል፣ ህይወትንም ያሳጣል። ታዲያ ከእንደዚህ አይነት ቁማር ራሳችሁን ቆጥቡ እያልኩኝ ለወንድማችን ብስራት ተፈራ ቤተሰቦች፣ ጓደኞች መጽናናትን እመኛለሁ። እንግዲህ በጣም ልብ የሚሰብር ነው። የወጣት ሞት በጣም ነው የሚያመው። በጣም ነው በቃ ፔን የሚያደርገው እና ይህን ቪዲዮ መስራት የሚያስፈልገኝ ለዚህ ነው። ወጣቱ ምን ያህል ጭንቀት ውስጥ እንደነበረ ማሰብ ቀላል ነው። ወጣቶች ከኔ ተማሩ። በቃ ህይወቱን ነው መማሪያ አድርጎ የሰጠውና ፕሊስ
ቁማር ስሜታዊ ላለመሆን እሞክራለሁ። አቋራጭ ነገሮችን ለማግኘት የምናደርጋቸው ጥረቶች በሙሉ መሰናክል ነው እየሆኑብን ያሉት እና ብስራት እጅግ በጣም ድሬዳዋ ላይ የታወቀ ፀጉር ቆራጭ ነው። ጎበዝ ፀጉር ቆራጭ ነው። በጣም የሚሰራ ልጅ ነው እና ግን በቃ እንደ ወጣት ደግሞ አንዳንድ ጊዜ ይሄ ቁማር ነገሮች አሉና መንገዳችንን እንዳለ ጥብብ ነው የሚያደርገው፣ ያስርብናል። እያንዳንዱን ነገሮች ቁልፍልፍ አድርጎ መውጫ ቀዳዳ ነው የሚያሳጣው። ቁማር ስንገባበት በጣም ቀላል ነው፣ መውጫ ግን በጣም ጥብብ ያለ እና በጣም አስቸጋሪ ከምንም በላይ የሚከብድ ነገር ነው። ይህንን ቪዲዮ መስራት ያስፈለገ ይለዛ ነው። በቃ ከኔ የተማሩ ህይወቴን ነው መስዋዕት ያደረኩት፣ በቃ መጨረሻው ይሄ ነው የሚለውን መልእክት ነው ያስተላለፈው ወንድማችን ማለት ነው። ስለዚህ ለሁሉም ወጣት እንዲደርስ መደረግ አለበት መልእክቱ። የአንድ ሰው ህይወት ቀላል አይደለም። የአንድ ወጣት ህይወት ነገ በሙያው በስራው ትልቅ ደረጃ መድረስ የሚችል ሰው ነው። የዚህ ልጅ ህይወት ያለፈበት ጉዳይ ነው እና ስለዚህ ይህንን ለበርካቶች ለወጣቶች በሙሉ እንዲደርስ መዛመት አለበት። የምሬን ነው የምላችሁ። በቃ ቁማር ሊመስለን ይችላል። አሁን ተወሰነ ደቂቃ ውስጥ የተወሰነ ገንዘቦችን ስናገኝ ሊመስለን ይችላል። ነገር ግን በፍጹም የሚያስከብርና አጭር መንገድ አይደለም፣ ህይወትን ነው የሚያሳጥረው እንጂ ማለት ነው። ስለዚህ ፕሊዝ ወጣቶች ፕሊዝ በቃ ከቁማር ውስጥ እንውጣ፣ አጭር መንገድ እንተው። በቃ ጉልበት ሰጥቶናል ፈጣሪ፣ አቅም ሰጥቶናል። ስለዚህ እንታገል። በራሱ ቀን ፈጣሪ የሰጠን የራሱ ቀን ይመጣል። ስለዚህ ፕሊዝ ወንድሞቼ፣ ፕሊዝ ወጣቶች የእውነት በቃ ይቅርብን ቁማር። በጣም ይቅርታ ስሜታዊ ሆንኩኝና ይቅርታ። በጣም ግን በቃ የሚያሳስብ ነው ስሜት። ኤኒዌይስ እስቲ ወደ ቀጣይ ቪዲዮ እንለፍ። ከሰማዩ ጋር ይላል እንደ ጓደኛ ሁሉን በፍቅር የሚያስብ ታማኝ እረኛ እንደ አምላካችን ማንም የለም፣ እንደ እግዚአብሔር ማንም የለም። ፈጣሪ ማንም የለም፣ እንደ አማኑኤል ማንም የለም። ይሄ ቪዲዮ በጣም ሲመላለስ ነው ያገኘሁት እና የልጅቷ ተመስጦ ከየት የመጣ ነው ጎበዝ? የሚያስለቅሳት ምንድን ነው? በዚህ እድሜዋ የትኛው በደል ነው እንዲህ የሚያስለቅሳት? የደብረ ብርሃን ደብረ ጽባ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤት ተማሪ ናት እና ሰሞኑን ቲክቶክን በጣም በቃ ቫይራል ወጣለች እና ይጋባል። ግን እግዚአብሔር እንትኑ ይጋባ ነው ስሜቱና እንደዚህ ተመስጦ ለመዘመር ያውቃል። ልባችን ፍስስ ብሎ ለመዘመር ያውቃል። እደጊልን፣ ተመንደጊ፣ ለጥሩ ወግ ማዕረግ ድረሽልን። እኔ እናት ባንቺ ውስጥ ብዙ ሰዎችን እናያለን። በአንቺ ውስጥ ንስሐን እናያለን። በአንቺ ውስጥ ማልቀስን እንማራለን፣ መለመንን፣ መዝሙርን ከልብ ማድረግ። እኔ በዚህ መዝሙር የዳግማዊ ደርቤ መዝሙር ነው። በዚህ መዝሙር በጣም ብዙ ጊዜ ዘምሬያለሁ። ከበሮ የመታን በጣም ብዙ ጊዜ ዘምሬበታለሁ። ግን አይ ዶንት ፊል ላይክ ዲስ። በዚህ ልክ እኔ ተሰምቶኝ አላውቅም እና ኃጢአታችንን እያሰብን እያለቅስን የምንዘምረው እንደሆነ ራሱ አልገባኝም እና እግዚአብሔር ያሳድግሽ፣ ነበረ ከመባል ይሰውርሽ፣ ነበረች ከመባል ይሰውርሽ፣ በቤቱ ያሳድግሽ፣ እቅፍ ድግፍ አድርጎ በክብሩ ያኑርሽ። የኔ እናት እድግ በይልን። በርካታ ቁም ነገሮችን
ያስተላለፍንበት ፕሮግራም ነው። እንደ ቀልድ የምናየው አይነት ፕሮግራም አይደለም። ይሄ ለእያንዳንዱ ወጣት መድረስ አለበት። ወጣቶች በሙሉ ራሳችንን ልንጠብቅ ይገባል። ነገ የምንረከባት ሀገርኛ ነው። ዛሬ ላይ የጠበበን ዛሬ የጨለመን ነገር በሙሉ ከዛሬ ጋር አብሮ የሚያልፍ ነው። እልፍ ሲሉ እልፍ ይገኛልና ተስፋ አትቁረጡ ፕሊስ ወጣቶች። ተስፋ ባለመቁረጥ ህይወታችን ላይ ነገሮችን ባለመወሰን እንደዚሁም ደግሞ ከቁማር በመውጣት ወጣቶች ፕሊዝ አብረን እቺን ሀገር እንረከባት። የምሬ ነው፣ አብረን እንረከባት። ይሄንን ቪዲዮ ለእያንዳንዱ ወጣት እንዲደርስ አድርጉ። ወጣት በሙሉ ሴፍ መሆን አለበት፣ ራሱ ሴፍ ማድረግ አለበት። ምን ያህል እንደሚያምን አንድ ወጣት አረፈ ሲባል አንድ ወጣት ህይወቱ አለፈ ሲባል ምን ያህል ፊል እንደምናደርግ ሁላችሁም ወጣቶች ታውቁታላችሁ። ስለዚህ ፕሊዝ ተስፋ አንቁረጥ። ሊነጋ ሲል ይጨልማል፣ ድፍርሱም ይጠራል፣ የንጋት ጀንበርም ጣረን ይከተላል እንዲሉ ጣሩ ዛሬ ያልፋል። እጅግ በጣም የምንናፍቃት ጀንበር ትመጣለች። ተስፋ አትቁረጡ እላለሁኝ። የዛሬው መልእክት ይህንን ይመስላል። ቻናላችንን ሰብስክራይብ ያላደረጋችሁ ያልተቀላቀላችሁን አሁንም ቻናላችንን ሰብስክራይብ ማድረግ ትችላላችሁ። ቪዲዮ ላይክ በማድረግ እንደዚሁም ደግሞ ሼር አድርጋችሁ በርካታ ወጣቶች ጋር እንዲደርስ ጠይቃችኋለሁኝ። ሰላም ሁኑልን ተወዳጆች። ይህ ኮፊ ቲዩብ